ሰላም ጤና ይስጥልኝ ወደ ቻናላችን ተከታታዮች የዛሬ አዳዲስ መረጃዎችን ይዘን ቀርበናል። በመጀመሪያ አርዕስታት እናስቀድማለን። ካፒቴን ማስረሻ ሰጤና ቡድኑ እጅን ለመንግስት የጸጥታ ኃይል ሰጠ። የአፍሪካ ህብረት ያዘጋጀው የመጀመሪያ የዲጂታል ግብርና ኮንፈረንስ በአዲስ አበባ ከዛሬ ጀምሮ ይካሄዳል። በነዳጅ የሚሰሩ ተሽከርካሪዎች የሚለቁትን በካይ ጋዝ መቆጣጠሪያ መሳሪያ እንዲገጥሙ ሊደረግ ነው። ሱዳንና ኤርትራ ግንኙነታቸውን የፖለቲካ እንዲሁም የጸጥታ ትብብራቸውን ለማጎልበት ተስማሙ። ካፒቴን ማስረሻ ሰጤና ቡድኑ እጅን ለመንግስት የጸጥታ ኃይል ሰጠ። አማራ ክልል ከመንግስት ጋር መሳሪያ አንስተው ግጭት ውስጥ ከገቡ የፋኖ መሪዎች መካከል ካፒቴን ማስረሻ ሰጤና ቡድኑ ትናንት ምሽት እጃቸውን ለመንግስት የጸጥታ ኃይሎች መስጠታቸውን ታውቀዋል። በፋኖ መዋቅር ራሱን የአማራ ፋኖ ህዝባዊ ድርጅት በማለት የሚጠራው አደረጃጀት ባወጣው መግለጫ ማስረሻ ሰጤና መስፍን አባተ ከአመራርነት ማገድን አሳውቆ ነበር። በአማራ ክልል የተቀሰቀሰው ግጭት 3 ዓመት ሊሞላው ወራት ቀርተውታል። በግጭቱ በርካታ የክልሉ ነዋሪዎች ህይወታቸውና ሀብት ንብረታቸውን አጥተዋል። ጉዳቱ በትውልዶች የመማር ማስተማር ሂደት ከፍተኛ ኪሳራን ማድረሱ ሲዘገብ መቆየቱም ይታወሳል። የስፔስ ሳይንስና ጂኦስፓሻል ኢንስቲትዩት የሳተላይት መረጃን ያለማቋረጥ የሚቀበል ቴክኖሎጂ ስራ አስጀመረ። የኢንስቲትዩቱ ዋና ዳይሬክተር አብዲሳ ይልማ በአዲስ አበባና ክልል ከተሞች ላይ ከሳተላይት መረጃን ያለማቋረጥ የሚቀበሉ ቴክኖሎጂዎች ከሚገኙ 10 ማዕከሎች ውስጥ 9 ወደ ስራ መግባታቸውን ተናግረዋል። ቴክኖሎጂው ለከተማ ፕላን፣ ለኮንስትራክሽን፣ ትራንስፖርት፣ ግብርና፣ ሜጋ ፕሮጀክት፣ ማዕድና ሌሎች አገልግሎቶች መዘመንና መቀላጠፍ ከፍተኛ ሚና እንደሚጫወት አስረድተዋል። በቀጣይ ሌሎች ተጨማሪ የቴክኖሎጂ ማዕከሎችን በከተሞች ለማስፋፋት እየተሰራ እንደሆነም አመልክተዋል። የከተማና መሰረተ ልማት ሚኒስትር ዴኤታ ፈንታ ደጀን በበኩላቸው ቴክኖሎጂው ወደ ስራ መግባቱ በከተሞች ምርታዊ ለውጥ ለማምጣት የምናደርገውን ጥረት የሚደግፍ ነው ብለዋል። ቴክኖሎጂው ኢትዮጵያ ወደ ዲጂታል አሰራር ለምታደርገው ጉዞ መሰረት ከሆኑ ስራዎች ውስጥ አንዱ ነው ያሉት ደግሞ የኢኖቬሽን ቴክኖሎጂ ሚኒስትር ዴኤታ ሙሉቀን ቀሬ ናቸው። የሳተላይት መረጃን ያለማቋረጥ የሚቀበለው ቴክኖሎጂ አሁናዊ መረጃን በመሰብሰብ ከዚህ በፊት በጂፒኤስ በርካታ ቀናት ይፈጅ የነበረውን መረጃ የመሰብሰብ ስራ በሰዓታትና ደቂቃዎች ውስጥ የማግኘት የሚያስችል መሆኑ ተገልጸዋል። ቴክኖሎጂው በኢትዮጵያ መስፋፋት ከዚህ በፊት ለመነሻ የሚሆነን መረጃ ለመውሰድ ወደ ማዕከል የሚመጡ አካላት ባሉበት ሆነው አገልግሎትን ማግኘት እንደሚችሉ የሚያደርግ መሆኑን ተመላክተዋል። በነዳጅ የሚሰሩ ተሽከርካሪዎች የሚለቁትን በካይ ጋዝ መቆጣጠሪያ መሳሪያ እንዲገጥሙ ሊደረግ ነው። የኢትዮጵያ ሲቪል ኤቪዬሽን ባለስልጣን ከእጽዋት የሚዘጋጅ የአውሮፕላን ነዳጅ ለመጠቀም የሚያስችል ዘላቂ ኤቪዬሽን ነዳጅ ላይ የተሰራ የአዋጭነት ጥናት ሪፖርት አቅርበዋል። በሰዓቱ የተገኙት የትራንስፖርትና ሎጂስቲክስ ሚኒስትር አለሙ ስሜ በነዳጅ የሚሰሩ ተሽከርካሪዎች የሚለቁትን በካይ ጋዝ ምን ያህል መሆን እንዳለበት የሚወስን ስታንዳርድ መዘጋጀትን ገልጸዋል። ሚኒስትሩ ስታንዳርዱን ያዘጋጀው ከኢትዮጵያ የደረጃዎች ኢንስቲትዩት ጋር መሆንና አሽከርካሪዎች በተዘጋጀው ስታንዳርድ መሰረት የማይጠቀሙ ከሆነ እንደሚታገዱ ገልጸዋል። በተለይም ለረጅም ጊዜ ያገለግሉና ሞተራቸው ያረጀ ተሽከርካሪዎች የሚለቁት በካይ ጋዝ ከፍተኛ በመሆኑ ካላስተካከሉ እንደሚታገዱ አስታውቋል። ተሽከርካሪዎች የሚለቁት የጋዝ መጠን በሕጉ ከተቀመጠው በላይ መብለጥ እንደሌለበት መጠኑን ያስቀመጠ የሕግ ድንጋጌ ተዘጋጅተዋል። ይህ ሕግ ስራ ላይ መዋሉ በካይ ጋዝ እንዲቀንስ ያደርጋል። ስለዚህ በቅርቡ ስራ ላይ መዋል እንጀምራለን ብለዋል። የአፍሪካ ህብረት ያዘጋጀው የመጀመሪያ የዲጂታል ግብርና ኮንፈረንስ በአዲስ አበባ ከዛሬ ጀምሮ ይካሄዳል። ኢኖቬሽንና የዲጂታል መፍትሄዎቹ ጠንካራ፣ አረንጓዴና በቴክኖሎጂ የታገዘ የግብርና ዘርፍ ግንባታ በመጠቀም የአፍሪካ መጻኢ ጊዜ ብሩህ ማድረግ የኮንፈረንሱ መሪ ሀሳብ ነው። የግብርና ምርታማነት ማሳደግ፣ የግብርና ቴክኖሎጂ እና ኢኖቬሽን፣ የገበያ ተደራሽነት፣ የግብርና ምርታማነትን ከአየር ንብረት ለውጥ የማይበገር አቅም መገንባት ጋር የአስተሳሰር አካሄድን መከተል፣ የግብርና ፖሊሲዎችና የህግ ማዕቀፎች ትግበራ በኮንፈረንሱ የሚመከሩባቸው አጀንዳዎች ናቸው። ኮንፈረንሱ የእውቀት ሽግግርና ፖሊሲ ተኮር ውይይቶች የሚደረግበት ሲሆን ስኬታማ የሀገራት የግብርና ተነሳሽነቶች ለተሳታፊዎች ይቀርቡበታል። በአፍሪካ የዲጂታል ግብርና መፍትሄዎች ተደራሽነት የሚደግፉ ስትራቴጂያዊ የመለየትና አጋርነቶችን የማጠንከር ከሆኑት የሚጠበቅ አቤት ውጤት መሆኑን ከአፍሪካ ህብረት የተገኘ መረጃ ያመለክታል። ስትራቴጂያዊ ኢንፎርሜሽን እና ኮሚኒኬሽን ቴክኖሎጂ አይሲቲ በመጠቀም ሀገራዊ የዲጂታል ገበያ መገንባትና ግብርናን ከአፍሪካ የዲጂታል ዘላቂ ልማት ግቦች ጋር የማሳሰር ግብ ያለው ነው። ወደ ውጭ መረጃ ስናልፍ ሱዳንና ኤርትራ ግንኙነታቸው የፖለቲካ እና የጸጥታ ትብብራቸውን ለማጎልበት ተስማሙ። የሱዳን ሉዓላዊ ምክር ቤት ሊቀመንበር አብዱል ፈታህ አልቡርሃን ቅዳሜ ዕለት በምስራቃዊቷ የፖርት ሱዳን ከተማ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር ተገናኝተው በሁለቱ ሀገራት መካከል የሁለትዮሽ ግንኙነቶች ለማጠናከር እንዲሁም የፖለቲካና የጸጥታ ትብብርን ለማሳደግ በሚቻልባቸው መንገዶች ላይ ተወያይተዋል።
መሪዎቹ በውይይታቸው በቀጠናው ጉዳዮችና አካባቢ መረጋጋትን ለመደገፍ በሚቻልባቸው መንገዶች ላይ ሀሳብ ከመላታቸው በተጨማሪ የጸጥታ፣ የኢኮኖሚና የንግድ ግንኙነት ጨምሮ በተለያዩ ዘርፎች ትብብርን ማጠናከር ላይ ትኩረት ማድረጋቸውን የሱዳን ዜና ወኪል ዘግበዋል። ሁለቱ መሪዎች በሱዳን ጦርና በፈጥኖ ደራሽ ኃይሉ መካከል ባለው ቀጣይ ጦርነት ሳቢያ በሱዳን ያለውን የቅርብ ሁኔታ የገመገሙ ሲሆን ሰላምና አካባቢያዊ ደህንነት ለማምጣት በሚረዱ መንገዶች ዙሪያ መወያየታቸው ዘገባ አመልክቷል። በዚህ ወቅት አልቡርሃን ሱዳን ከኤርትራ ጋር ያላትን ስትራቴጂካዊ ግንኙነት ለማሳደግና ያላትን ቁርጠኝነት አጽንኦት ሰጥተው አስመራ የሱዳን አንድነት መረጋጋት አስመልክቶ ለምታደርገው ድጋፍ አድናቆት ችረዋል። አክሎም መንግስታቸው በሁሉም ዘርፎች ከኤርትራ ጋር ትብብሩን ለመቀጠል ቁርጠኛ መሆኑ አጽንኦት ሰጥተዋል። አልቡርሃን በተጨማሪ የሁለቱን ህዝቦች ጥቅም የሚያስጠብቅና የቀጠናዊ ደህንነት የሚያጠናክር የላቀ ትብብር እንደሚኖር ያላቸውም ተስፋ ገልጸዋል። የኤርትራው ፕሬዝዳንት በበኩላቸው ሀገራቸው ለሱዳን አንድነትና መረጋጋት ያላትን ድጋፍ እንዲሁም በማንኛውም የውስጥ ጉዳይ ጣልቃ መግባት እንደማትቀበል አረጋግጠዋል። የሱዳን መረጋጋት ለቀጠናው መረጋጋት ቅድመ ሁኔታ ነው ሲሉም አክለዋል። የተወደዳችሁ የቻናላችን ተከታታዮች የዕለቱ መረጃዎች እነዚህ ነበሩ። ቻናላችን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን እንሰነበታችኋለን። ሰላም።